ተማሪዎች እንኳን ወደ ቴስት ማትስ ቲዩብ መጣችሁ። በዚህ ቻናላችን ከ2017 ጀምሮ ወደኋላ በ12ኛ ክፍል ኢንትራንስ ኤግዛም ማቴማቲክስ የተለያዩ ቶፒኮችን የምንሰራበት ነው። በቶፒክ ከፋፍለን ማየታችን ተማሪዎች ከየቶፒኩ ምን ያህል ጥያቄ እንደሚመጣ በምን ያህል ዴብዝ እንደሚመጣ እንድታስተውሉ ይረዳቸዋል። እንግዲህ በባለፉት ጊዜያት በሴኩዌንስ ኤንድ ሲሪስ፣ በአርቲሜቲክ ሴት እንዲሁም በሪሌሽን ኤንድ ፋንክሽን ቱቶሪያሎችን እየሰራን ነው። የኢንትራንስ ኤግዛሞችን ጥያቄዎች ሶልቭ እያደረግን። ስለዚህ በዚህ ዙር ደግሞ አሁን ሪሌሽን ኤንድ ፋንክሽን ጀምረናል። እሱን እንቀጥላለን። በ2017 ወይም በግሪጎሪያን 2025 በቡክሌት ኮድ 295 የተሰሩ ጥያቄዎች ከዚህ በፊት ሰርተናል። እንደገና አሁን ደግሞ 30ኛው ጥያቄ ምን ይላል? ዋት ኢዝ ዘ ሚኒመም ቫሊዩ ኦፍ ዘ ፈንክሽን ዲፋይንድ ባይ ኤፍ ኦፍ ኤክስ ማይነስ 3x ፕላስ 4x ፕላስ ኤክስ ስኩዌር ይላል። So this is a quadratic equation ነው quadratic function። ስለዚህ አሬንጅ አድርገን ስንጽፈው f of x ምን ይሆናል ማለት ነው? x ስኩዌር ፕላስ 4x ማይነስ 3 ይሆናል ማለት ነው። ስለዚህ ይሄ ኳድራቲክ ፋንክሽን ግራፉ ኦፕኒንግ አፕዋርድ ነው። ስለዚህ ኦፕኒንግ አፕዋርድ ለሆነ ፓራቦላ ቨርቴክስ አለው ማለት ነው። ቨርቴክሱን በምን እናገኘዋለን? ማይነስ ቢ ኦቨር 2a እና የዋይ ደግሞ 4ac ማይነስ ቢ ስኩዌር ኦቨር 4a ነው። ይሄ ማይነስ ቢ ኦቨር 2n ኤክስ ቦታ ላይ ከተን ስንሰራ የምናገኘው ነው የዋይ ማለት ነው። ስለዚህ የኤክስን ማይነስ ቢ ኦቨር 2n ስንፈልግ ኤክስ ኮኦርዲኔት ማይነስ ቢ ኦቨር 2a ስንት ይሆናል ማለት ነው? ማይነስ 4 ኦቨር 2 ማለት ነው which is equal to minus 2 you know that አሁን ኳድራቲክ ኤክስፕሬሽን ምን አለው? ax ስኩዌር ፕላስ bx ፕላስ c ፎርም ስላለው ስለዚህ ኤቢሲን ስናወጣ የኤ 1 ነው፣ የቢ ደግሞ 4 ነው፣ የሲ ማይነስ 3 ይሆናል። ስለዚህ በዛ መሰረት ማይነስ ቢ ኦቨር 2a ማለት ማይነስ 2 ነው። ስለዚህ ዘ ሰከንድ ኮኦርዲኔት ኦፍ ዘ ቨርቴክስ የምናገኘው ደግሞ ኤፍ ኦፍ ማይነስ ቢ ኦቨር 2ኤን አድርገን ነው ዛት ኢዝ ማይነስ 2 ማለት ነው which is equal to ማይነስ 2 ስኩዌር ፕላስ 4 ታይምስ ማይነስ 2 ማይነስ 3 ማለት ነው። ይሄን ስትሰሩ ምን ይሆናል? ይሄ 4 ይሆናል፣ ይሄ ማይነስ 8 ይሆናል፣ ያኛው ማይነስ 3 ይሆናል። ስለዚህ 4 ማይነስ 8 ኢዝ ማይነስ 4 ማይነስ 4 ማይነስ 3 ማይነስ 7 ይሆናል ማለት ነው። ስለዚህ ዘ ሚኒመም ቫልዩ የዋይን ነው የምንወስደው። sometimes you may take the value of x but ዘ ቫሊዩ ኦፍ ኤክስ የሚነግረን የኤክስ አክሲስ ላይ ያለውን ፖዚሽን ነው እንጂ የፋንክሽናል ቫሊዩን አይደለም። ስለዚህ ይሄ ራሱ ኦፕሽን ውስጥ አለ እና ዲ ኢዝ ኖት ዘ አንሰር። ዘ ኮሬክት አንሰር ኢዝ ኤ። ምክንያቱም ቫሊዩ ካለ ፋንክሽናል ቫሊዩ ነው ማለት ነው። ስለዚህ ማይነስ 7 ኢዝ ዘ ራይት አንሰር። ኤንድ ዘ ኔክስት ዋን ኢዝ which of the following statement is true about the given system of linear equations ይላል። ስለዚህ ሲስተም ኦፍ ሊኒየር ኢኩዌሽን ዊዝ ቱ ቫሪያብልስ ሆሞጂኒየስ ኦር ነን ሆሞጂኒየስ የሚል ነው። ስለዚህ አንድ ሲስተም ኦፍ ሊኒየር ኢኩዌሽን 2 ባይ 2 የሆነ ሆሞጂኒየስ ነው የምንለው ምን ሲሆን ነው? a1x ፕላስ b1y ኢዝ ኢኳል ቱ 0 እንደገና ደግሞ a2x ፕላስ b2y ኢዝ ኢኳል ቱ 0 ሲሆን ዛት ሚንስ is equal to c1 c2 ብንለው c1 is equal to c2 is equal to 0 ሲሆን ይሄን ፎርም ሲይዝ ነው በቃ ሆሞጂኒየስ ነው የምንለው። ስለዚህ the first one ብናይ is homogeneous ይላል። it is not homogeneous because c1 እና c2 ቫልዩ አላቸው። the second one b ብናይ is non homogeneous ይላል። እዚህ ጋር ደግሞ homogeneous የሆነውን non homogeneous ስለሚል ይሄም ሮንግ ነው። the third one is equal to 2 is equal to 1 is non-homogeneous ይላል። this is the correct answer c non-homogeneous። the last one is homogeneous ይላል። አንዱ የc1 1 ሆኖ የc2 even though it is 0 ቢሆንም ግን አንዱ non 0 ከሆነ non-homogeneous ነው እንጂ homogeneous አይደለም። so the correct answer is c ማለት ነው። so ስለዚህ sometimes set x plus k is equal to 0 exceed the other by 2 then what is the value of k ነው የሚለው። ስለዚህ የተሰጠን ኳድራቲክ ኢኩዌሽን ነው። ሶሉሽናችን
የኳድራቲክ ኢኩዌሽን ሶሉሽን ምንድነው? ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ኦቨር ቱ ኤ ነው። ስለዚህ አር ዋናችን ምንድነው ማለት ነው? ሩት ዋን ማይነስ ቢ ፕላስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ኦቨር ቱ ኤ ነው የመጀመሪያው የአር ዋን ማለት ነው። አር ቱ ደግሞ አርቱ በማይነስ የምንሰራው ነው። ማይነስ ቢ ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ኦቨር ቱ ኤ ነው። ስለዚህ እነዚህን አሁን ብንደምራቸው አር1 ፕላስ አር2 ብናደርጋቸው which gives us minus b over a ነው የሚሰጠን። አር1 ታይምስ አር2 ብናደርግ ደግሞ which gives us c over a ነው የሚሰጠን። ስለዚህ ከጥያቄያችን one root is exceeds by the other by 2 ስለሚል r1ን ምን እንበለው? r1 is equal to r2 plus 2 ነው ማለት ነው። ስለዚህ ሁለቱን ስንደምር አሁን r1 plus r2 ማለት ምን ማለት ነው? r1 plus r2 ማለት which is equal to r2 plus 2 r2 plus 2 plus r2 ነው ማለት ነው። which gives us 2r2 plus 2 is equal to minus b over a ማለት minus b over a ማለት ደግሞ 8 over 2 ማለት ነው which is equal to 4። ስለዚህ 2 ወደዛ ስንወስድ 2 ይሆናል። ስለዚህ r2 ከዚህ 1 እናገኛለን ማለት የr2 ዋጋ 1 ነው። r2 1 ከሆነ ደግሞ r2 is equal to 1 this implies r1 ስንት ነው ማለት ነው? r1 3 ነው ማለት ነው። ስለዚህ ፕሮዳክታቸው ላይ r1 ታይምስ r2 ምን ይሆናል ማለት ነው? r1 ታይምስ r2 which is equal to 3 ምን ይሆናል? c over a k over 2 ማለት ነው። k over 2 ስለዚህ k over 2 የk ዋጋ ምን ይሆናል ማለት ነው? this implies k is equal to 6 k is equal to 6 so the correct answer is b ላይ ቶፒክ ላይ ቤዝ ያደረገውን የ12ኛ ክፍል ኢንትራንስ ኤግዛም ሶሉሽኖችን መስራት እንቀጥላለን። እንግዲህ ከ2017 በሪሌሽን እና ፋንክሽን ብቻ ቤዝ ያደረጉ ጥያቄዎችን መስራታችንን እንቀጥለናል። 35ኛው ጥያቄ ምን ይላል? given the system of linear equation this one where a1 a2 b1 b2 c1 c2 እና እነዚህ የኤሌመንት ኦፍ ሪል ነምበር ሆነው a2 b2 c2 ደግሞ ዲፈረንት ፍሮም 0 ከሆኑ then which of the following is true ይላል። the first one has no solution እና infinitely many solution የሚኖረው መቼ ነው? for such type of 2 by 2 linear system of equation የሚለውን እናያለን። ኮንዲሽኖቹ ምንድነው የሚሆኑት? ኮኤፊሽንታቸው ላይ ቤዝ ያደረገ ነው። የመጀመሪያው a1 over b1 different from a2 over b2 ሲሆን ይሄ the line intersect at one point እና unique solution ይኖራል። እዚህ ጋር unique solution ይኖረናል because the line intersects so the place where the lines intersect that point is the solution of the system ማለት ነው። ሁለተኛው ደግሞ a1 over b1 is equal to a2 over b2 ከሆነ ደግሞ this is parallel lines ይሆናል። parallel lines ሲሆን ደግሞ no solution ነው። no solution intersect የሚያደርጉበት የለን ማለት ነው። ስለዚህ በዚህ ጊዜ no solution ይሆናል። ሶስተኛው ኬስ ሁሉም ሬሾአቸው እኩል ሲሆን ነው a1 over b1 is equal to a2 over b2 is equal to c1 over c2 ሲሆን ነው። በዚህ ጊዜ ኢንፋይናይትሊ ሜኒ ሶሉሽን አለ ማለት ነው። ይሄ ምን ሆነ ማለት ነው? ላይኖቹ አንድ ላይን ላይ ያርፋሉ ማለት ነው። ሁለቱም ላይኖች አንድ ላይን ላይ ናቸው። ስለዚህ ኢንፋይናይት ሶሉሽን ይኖረናል ማለት ነው። ስለዚህ ለተሰጠው ሲስተም ይሄን ቼክ ማድረግ አለባቸው። ዩኒክ ሶሉሽን፣ ኖ ሶሉሽን ኦር
ኢንፋይናይትሊ ሜኒ ሶሉሽን የሚለው ማለት። ስለዚህ በዚህ መሰረት ዘ ፈርስት ዋን ኢፍ ኤ1 ኤ2 ዲፈረንት ፍሮም ቢ1 ቢ2 then the system has one solution or unique solution የሚለው ትክክል ነው። ሌሎቹ ኤ1 ኤ2 ከሲ1 ሲ2 ጋር ነው ኮምፔር የሚያደርገው፣ ምንም ነገር ሊነግረን አይችልም። ቢ1 ቢ2 ከሲ1 ሲ2 ጋር ነው። and the last one a1 a2 different from c1 c2 ይላል። ስለዚህ the others doesn't tell anything but the first one is correct በተሰጠው ሩል መሰረት ማለት ነው። and the next one is question number 41 ነው which of the following statement define the greatest integer function given by this one ይላል። the greatest integer function የምንለው f of x is given by the greatest integer function less than or equal to the given integer ማለት ነው። ለምሳሌ ይሄ አሁን ሳም ቫልዩስ ብንወስድ f of -1.2 ብንወስድ ለምሳሌ ይሄ ማለት ነው ከ-1.2 ያነሰ ወይም እኩል የሆነ ኢንቲጀር ቫልዩ ምንድነው የሚሆነው ማለት ነው -2 ነው because -2 is located in the left side from -1.2 ስለዚህ ትንሹ ኢንቲጀር ከ-1.2 ሊያንስ ወይም እኩል ሊሆን የሚችለው -2 ነው። ሌላ ፖዚቲቭ ኢንቲጀርን ብትወስዱ ለምሳሌ f of 3 ብትወስዱ an integer which is less than or equal to the given integer is ራሱ 3 ሊሆን ይችላል። ሌላ ደግሞ f of ለምሳሌ 0.1 ልትወስዱ ትችላላችሁ 0.1 ስለዚህ an integer which is less than or equal to 0.1 is 0 ስለዚህ ዲፊኒሽኑ ይሄ ይሆናል ማለት። ስለዚህ አሁን የተሰጡትን ኦፕሽኖች ስናነብ ኤ ምን ይላል it is an integer greater than or equal to x ይላል። ስለዚህ less than or equal to ነው እንጂ greater than or equal to አይደለም። the second one it is an integer less than or greater than so it both less than greater than ስለሚል it is wrong and the third one c it is an integer less than or equal to x it is correct less than or equal to x the last one it is least integer greater than ነው የሚለው ይሄም ትክክል ነው። ስለዚህ the correct answer is ቀጣይ ምን ይላል let a and b element of real number such that a less than b and f be a polynomial function then which one of the following states the location theorem ነው የሚለው። ስለዚህ you have to remember what the location theorem says በግራፍ ብናየው እዚህ ጋር x y axis እንስራና x y axis ሰርተን if you have a curve like this one እንደዚህ አይነት ግራፍ ቢኖራችሁ a less than b ስለሚል let a be around here እና ቺ ፖይንት ደግሞ perpendicular to that one f of a ብትሆን f of a this is a እንደገና ደግሞ b ላይ ፖዚቲቭ ናት እዚህ ጋር b ብትኖረን x ላይ እዚች ጋር f of b ትኖረናለች ማለት ነው። ስለዚህ if a less than b ከሆነ f of a less than 0 ነው የሚሆነው obviously f of b from the graph f of b ደግሞ greater than 0 ነው የሚሆነው። ስለዚህ አሁን if this condition is fulfilled አሁን there is a point c which is an element of a comma b such that f of c is equal to 0 ሚል intermediate value theorem አለ። ስለዚህ ይሄን ስቴት የሚያደርግ ማለት ነው። ስለዚህ አሁን a ን if f of a and f of b have opposite signs then there is at least one zero of f between a and b ይላል። that's correct። ስለዚህ በa እና በb መካከል there is at least ነው more than that ሊኖረን ይችላል because here አሁን በa እና በb መካከል እዚህ ጋር ዜሮስ የሚያደርገዋለን እዚህ ጋር ዜሮስ የሚያደርገዋለን እንደገና ደግሞ እነዚህ ፖይንቶች ላይ ዜሮስ የሚያደርገን ስለዚህ at least የሚለው ቃል it is very important b if f of a and f of b have the same sign ነው የሚለው this is same sign ካላቸው ምንም የሚነግረን ነገር የለም ክሮስ ማድረጉን የx axis then there is at least one zero between them ይለናል። ይሄ ትክክል አይደለም። c f of a and f of b have the same sign ነው የሚለው እንደገና there is exist unique ይላል። ይሄም it's not wrong። ስለ x axisን ለማቋረጥ
ፋንክሽናል ቫሊዎቹ ኦፖዚት መሆን አለባቸው ወይም ፕሮዳክታቸው ኔጌቲቭ መሆን አለበት። ዲ ምንድን ነው የሚለው? ኢፍ ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ሃቭ ኦፖዚት ሳይንስ። ኦኬ እስከዚህ ድረስ ልክ ነው። ደን ዴር ኢዝ ኤ ዩኒክ ዜሮ ነው የሚለው። አያችሁ ዲፈረንሱ ከኤ ጋር ምንድን ነው? አንድ ብቻ ነው የሚኖረን ነው የሚለው። ግን ዊ ሜይ ሃቭ ሞር ዛን ዋን ፖይንትስ ዊች ሜክስ ዘ ፋንክሽን ቱ ሃቭ ዜሮ ማለት ነው። ስለዚህ ይሄም ትክክል አይደለም። ዘ ኦንሊ ኮሬክት አንሰር ኢዝ ኤ ማለት ነው። ስለዚህ ቀጣይ ከ2000 የ2017ን ጨርሰናል። እንግዲህ በሪሌሽን ኤንድ ፋንክሽን የተያዙትን 2016 ደግሞ ከ2017 በፊት ያለው ወይም በግሪጎሪያን 2024 ላይ በቡክሌት ኮድ 100 ላይ ምን ይላል? ስድስተኛው ጥያቄ which one of the following is true about rationalizing the denominator ይላል። ኤ ኦንሊ ኑሜሬተር ካን ቢ ራሽናላይዝድ ዌን ዜር ኢዝ ራዲካል። ይሄ በፋንክሽንም በኑሜሪካልም ነገር የምንጠቀመው ነገር ነው። ስለዚህ ኦንሊ ኑሜሬተርስ ካን ቢ ራሽናላይዝድ ዌን ዜር ኢዝ ራዲካል ይላል። ራሽናላይዚንግ ዘ ዲኖሚኔተር ነው የሚለው እዚህ ጋር ግን። ስለዚህ ይሄ ትክክል አይደለም። የኤ ቢ ኢት ኢዝ ኤ ዩኒክ ኦፍ መልቲፕላይንግ ኤ ጊቭን ነምበር ባይ አን ኢራሽናል ነምበር ኖ ዲኖሚኔተር የሚል ነገር መኖር አለበት። ኦንሊ ዲኖሚኔተር ካን ቢ መልቲፕላይድ ባይ አን ኢራሽናል ነምበር። እሺ ዲንም ኢት ኢዝ ኤ ሜተድ ኦፍ ቼንጂንግ ዘ ዲኖሚኔተር ኢንቱ ራሽናል ነምበር። ይሄኛው ኦንሊ ስለሚል ኦንሊ ዲኖሚኔተር ካን ቢ መልቲፕላይድ ባይ አን ኢራሽናል ነምበር አይደል። ዘ ላስት ዋን ግን ምን ይላል? ኢት ኢዝ ኤ ሜተድ ኦፍ ቼንጂንግ ዘ ኑሜሬተር ኢንቱ ራሽናል ነምበር። ምክንያቱም ራሽናላይዚንግ ነው። ለምሳሌ አሁን አንድ ኤክስፕሬሽን ብትወስዱ ዋን ኦቨር ስኩዌር ሩት ኦፍ ቱ ብትወስዱ ይህንን ዲኖሚኔተሩን ራሽናላይዝ የማድረግ ወይም ወደ ራሽናል ነምበር የመቀየር ዲኖሚኔተሩን ሂደት በስኩዌር ሩት ኦፍ ቱ በስኩዌር ሩት ኦፍ ቱ ብታበዙ ኑሜሬተሩ ራሽናል ቱ ይሆናል፣ ዲኖሚኔተሩ ግን ቱ ይሆናል። ስለዚህ ዚስ ኢዝ ኤ ሜተድ ኦፍ ቼንጂንግ ዘ ዲኖሚኔተር ቱ ራሽናል ማለት ነው። ቀጣዩ ዩ ሃቭ ስሪ ሴትስ ሴት ኤ ሃዝ ኤሌመንትስ -2 -1 0 1 ይላል። ቢ 1 5 ኤንድ አር ኢዝ ኤ ሴት ኦፍ ኦርደር ፔር -1 5 0 5 እና 1 0 ይላል። then which of the following is true ነው የሚለው። የመጀመሪያው ሬንጅ ኦፍ አር ኢዝ 1 0 5 ይላል። የአር ሬንጆች ማን ማን ናቸው? 5 5 እና 0 ነው። ሬንጅ ኦፍ አር ሬንጁ የአር ሬንጆች ማን ማን ናቸው? እንደምናየው ከሴት ኦፍ ኦርደር ፔርሱ 5 አለን፣ እንደገና 5 አለን፣ ያው ድጋሚ አንጽፈውም 0 አለን። ይሄ ነው እንጂ 1 የለበትም ማለት ነው ሬንጅ ኦፍ አር ላይ። አር ኢዝ ሪሌሽን ኦፍ 3 ኤሌመንትስ ይላል። ሶ አር ኢዝ ሴት ኦፍ ኦርደር ፔር ስንት ኤሌመንቶች አሉት? ይሄ 1፣ ይሄ ሁለተኛው ነው። ዲስ ኢዝ ዘ ሰርድ ዋን። ስለዚህ ቢ ኢዝ ኮሬክት። ሲስ ዶሜን ኦፍ አር ኢዝ -1። ዶሜን ኦፍ አር ማን ማን ናቸው? ዶሜን ኦፍ አር ማን ማን ናቸው? ዶሜን ኢዝ ኦል ዘ ፈርስት ኮምፖነንትስ ኦፍ ዘ ኦርደር ፔር ስለሆነ የመጀመሪያው -1 አለን፣ የሁለተኛው 0 አለን፣ የሶስተኛው 1 አለን። እነዚህ ዶሜን ኦፍ አር ናቸው። ግን እዚህ ጋር ምን ይላል? ዶሜን ኦፍ አር ኢዝ -1 ትክክል ነው፣ 0 ትክክል ነው፣ 1 ትክክል ነው። ማይነሱ ግን ኢት ኢዝ አውት ኦፍ ዘ ኤሌመንትስ ኦፍ አር ማለት ነው። ስለዚህ ሮንግ ነው። ዲ አር ኢዝ ኤ ሪሌሽን ፍሮም ኤ ቱ ቢ። ከኤ ወደ ቢ ቢሆን ሪሌሽኑ ከኤ ወደ ቢ ቢሆን ኖሮ እኔ ውስጥ -1 5 ይላል። -1 5 ትክክል ነው። ከዛ 0 5 ይላል። 0 5 ትክክል ነው። ከዛ በኋላ 1 0 ይላል። 1 አለን። ሰከንድ ኤሌመንት ላይ ግን 0 የለንም። ስለዚህ ዚስ ኢዝ ሮንግ። ስለዚህ ዲም ትክክል አይደለም። ዘ ኮሬክት አንሰር ኢዝ ቢ ማለት ነው። ኔክስት when f of x is equal to 4x cube plus kx minus 1 is divided by x minus 1 over 2 the remainder is 3 what is the value of k ይላል። ስለዚህ እዚህ ጋር ምንድነው የምንጠቀመው? ሪሜይንደር ቲዮረምን መጠቀም እንችላለን። ስለዚህ x minus 1 over 2 ለ 4x cube plus kx minus 1 ሲካፈል 3 መጣ ነው የሚለው። ስለዚህ ምን መስጠት አለበት ማለት ነው? f of 1 over 2 ማንን መስጠት አለበት? 3ን መስጠት አለበት ማለት ነው። ስለዚህ 0 ቢሰጥ ኖሮ x minus 1 over 2 ፋክተሩ ነው እንላለን። ግን 3ን ስለሰጠ f of 1 over 2
ስሪን መስጠት አለበት። ስለዚህ ከፋንክሽኑ ላይ ኤፍ ኦፍ ዋን ኦቨር ቱን ስንሰራ ፎር ታይምስ ዋን ኦቨር ቱ ኪዩብ እንተካለን ፕላስ ኬ ታይምስ ዋን ኦቨር ቱ ኤክስ ቦታዎች ላይ ዋን ኦቨር ቱ ነው የምንተካው ማይነስ ዋን ስንትን መስጠት አለበት? ስሪን መስጠት አለበት። ስለዚህ ይሄ የመጀመሪያው ፎር ኦቨር ኤይት ማለት ነው ፕላስ ኬ ኦቨር ቱ ማይነስ ዋን ኢዝ ኢኳልስ ቱ ስሪ። ስለዚህ ሁሉንም በትልቁ ዲኖሚኔተር ማብዛት እንችላለን፣ በኤይት ማብዛት እንችላለን። ምን ይሆናል? ፎር ፕላስ ፎር ኬ በኤይት ስናበዛው ያው ቱን ያጠፋዋል። ማይነስ ኤይት ኢዝ ኢኳል ቱ 24። ስለዚህ ፎር ማይነስ ኤይት ደግሞ ማይነስ ፎር ይሆናል። ስለዚህ ፎር ኬ ኢዝ ኢኳል ቱ ወደዛ ደግሞ ፎርን ስትወስዱ ፕላስ ይሆንና 28 ይሆን። ስለዚህ ዲቫይድድ ቦት ሳይድስ ባይ ፎር ኬ ኢዝ ኢኳል ቱ 7 ማለት ነው። ስለዚህ የኬ ዋጋ 7 ከሆነ ሪሜንደሩ 3 ይሆናል ማለት ነው። The next one, given the equation of line L 5x minus 2y is equal to 4 ይላል. Which of the following is true about the line ይላል። የመጀመሪያው y intercept is minus 2 ይላል። ስለዚህ y intercepትን ለማግኘት xን 0 ማድረግ ነው። ስለዚህ 5x minus 2y is equal to 4 ነው የተሰጠን። ስለዚህ when x is equal to 0 x 0 ሲሆን ምንድን ነው የሚሆን? this term 0 ይሆንና minus 2y is equal to this implies minus 2y is equal to 4 ነው የሚሆን። ስለዚህ የy ዋጋ ስንት ይሆናል ማለት ነው? የy ዋጋ minus 2 ይሆናል። that's the correct answer. A correct ነው። B ደግሞ the slope of the line is 2 over 5 ይላል። ይሄንን ፋንክሽን in terms of y ብታስቀምጡት y is equal to 5 over 2x minus 2 ነው የሚሆን። ስለዚህ 5xን ወደ ቀኝ ወስዳችሁ ማይነስ 5x ይሆናል። ለ2 ስታካፍሉ ፖዚቲቭ ይሆናል። ከዛ በማይነስ 2 4ን ስታካፍሉ ደግሞ ፓርቲኩላር ፎርሙ ይሄ ይሆናል ማለት ነው። ስለዚህ ሁለተኛው የሚለን ዘ ስሎፕ ኢዝ 2 ኦቨር 5 ይላል፣ ግን 5 ኦቨር 2 ነው ኤማችን። ስሎፓችን ኤም ኢዝ ኢኳል ቱ 5 ኦቨር 2 ነው እንጂ 2 ኦቨር 5 አይደለም። ሲ ደግሞ ኢትስ ኤክስ ኢንተርሴፕት ኢዝ ማይነስ 4 ኦቨር 5 ይላል። ኤክስ ኢንተርሴፕታችን ዋይ 0 ሲሆን ማለት ነው ዛት ኢዝ 5 ኦቨር 2 ኤክስ ማይነስ 2 ኢዝ ኢኳል ቱ ዋይን 0 እናደርጋለን። ስለዚህ በዚህ ጊዜ 5 ኦቨር 2 ኤክስ ኢዝ ኢኳል ቱ ፖዚቲቭ 2 ነው የሚሰጠን። ስለዚህ ኤክስን ስናስቀር ኤክስ ኢዝ ኢኳል ቱ 4 ኦቨር 5 ይሆናል ማለት ነው። በ2 ኦቨር 5 በ2 ኦቨር 5 ስናበዛው። ስለዚህ እዛ ጋር ግን የሚለው ማይነስ 4 ኦቨር 5 ነው። ስለዚህ እዚህ ጋር ግን 4 ኦቨር 5 ነው። ይሄም ሲም መልስ አይሆንም። ዘ ላይን ኢዝ ኔጌቲቭሊ ኢንክላይንድ ይላል። ኖ ኢትስ ኖት ቢኮዝ ኤማችን እዚህ ጋር ፖዚቲቭ ነው ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ኤ ማለት ነው። ስለዚህ ተማሪዎች አሁን ሪሌሽን ኤንድ ፋንክሽን ላይ በ2017 እና 16 እየሰራ ነው ያሉት ጥያቄዎች ይቀጥላሉ። ቴስታ ማትስ ቲዩብ የሚለውን ቻናል ሰብስክራይብ፣ ሼር እና ላይክ በማድረግ ቱቶሪያሎቹ እንዲደርሱ ማድረግ ትችላላችሁ። መልካም ጊዜ